ቀዩ ይሻላል አረንጓዴ? ምኑ? ቀሚሱ። የምን ቀሚስ? ማለት ነው ደግሞ ይሄን ነገር ማን ያደረገው? ትዳር እኮ የህይወት መጨረሻ አይደለም። ደግሞ እርግጠኛ ነኝ ይሄን ነገር ያደረገው ያፌት ነው። ቆይ እሱ ለምንድን ነው ቆይ የማይተውን ልጅቷን ወሰዳት አይደል እንዴ? አዎ ትዳር እየቀለድሽ አይደለም አይደል? ማን ነው? ምንድን ነው? እውነቴን ነው። በር ላይ ማን አስቀምጦት እንደደረሱ ምንም የማውቀው ነገር የለም። ማን ነው እንደዚህ ያደረገው? አንቺ ነሽ? እንዴ ምን ለማለት ነው? እኔ ብቻ ነኝ እንዴ የሰማሁት? ሐረግ ክፍል 81። ሰላም ጤና ይስጥልኝ ክብራንና ክብራን ቻናል ቤተሰቦች ሰላማችሁ ብስት ይበል በያላችሁበት። ላይክ እና ሰብስክራይብ እንዲሁም ሼር በማድረግ ወደ ቻናል ይቀላቀሉኝ። የአርፋታ ወደ ያፌት ቢሮ ለመሄድ የማታደርገው ጥረት የለም። ሌላ ጊዜ ላብሏታል። ፂን ደግሞ አቢሎ የያፌት ወንድም የሆነው እያስፈራራት ነው። እሱ በቪዲዮ የላከላት ባይታወቅም የላከላትን አይታ በንዴት ውስጧን ወደና ወደዚህ እያለች እያሰበች ነበረ። ይህ ነገር ለወንድሜ እንዳይደርስ ምን ማድረግ አለብኝ ብላ በንዴት እየተበሳጨች ነበረ። ቢኒም የተላከለትን መሴጅ አይቶ ምድር ሰማው ዞሮበታል። ለፂም ደጋግሞ ቢደውልላት ልትሰማው ልታነሳው አልቻለችም። በመጨረሻ ሰዓት ግን ስታየው ይሄ ሁሉ መሴጅ ብላ ስታይ የተላከላት ሜሴጅ አሁንም የሚያስፈራ ነበር። ምድር ሰማው ዞሮባት ወዲት ትመስለኛለች። እኔ ግን አይመስለኝም። ማን ምን እያረግሽ አታነሽም? እዚህ ቅርብ ቦታ ነበርኩኝ እኮ። ወንድሜ እሱ ምን ማለት ነው አለች ቤዚ። እሱ ወረቀት አለ እናት። ይሄ ደግሞ ምን ማለት ነው እንዴ? ቆይ ማን ያደረገው? ትዳር እኮ የመጨረሻ አይደለም። ደግሞ እርግጠኛ ነኝ ይሄ ነገር ያደረገው ያፌት። ቆይ ለምንድን ነው የማይተውን? በቃ ልጅቷን ወሰደ አይደለ እንዴ? አዎ አለ እናቴም ወደ ፂ እየተመለከተ። ትዳር የህይወት መፍታትም ለያትም የትዳር መጨረሻ አይደለም አለ ናቲ ጎንበስ። ቆይ እየቀልድሽ አይደለም ማለት? ሉሊት ፍጥጥ ብላ እያየች ነበር። ማን ነው? ምንድን ነው? ከየት የመጣ ወረቀት ነው አላት። እውነት ወንድም በጣም ይቅርታ ስላላወቅኩ ነው ፊትህ። እውነቴን ነው። በር ላይ ማን አስቀምጡት እንደሄደ ራሱ እኔ ምንም ማውቀው ነገር የለም። በቃ በር ተንኳኳ። ሄዳ እቅፍ አድርጋ ወንድሟን ተባብል ቁጭ በይ በቃ አላት። በጣም ይገርማል። ሰው ሚስቱን ሲቀማ ፈጣሪ ያጽናህ ይባላል እንዴ? እኔ ይሄን ቃላት የማውቀው ሰው ሲሞት ብቻ ነው አለች ሉሊት። ናቲም ቤዚም ፍጥጥ አሉባት። እንዴ ምንድነው የምታፈጡብኝ? ይሄን የጻፈው ቃል መምረጥ አለበት ባይ ነኝ። አንድ ሴትዮ ምንድነው የምትቀባጥረው? አፍሽን ዝጊ ሉሊት። አንዳንዴ ዝም የሚባልበት ወቅት አለሽ። እሱ አሁን ነው። አፍ ስላለሽ ዝም ብለሽ አታውሪ አለ ጽዮንም ቀጥላ። ቆይ ምን ማለት ነው? እውነቱን አይደል የተናገርኩት? ዝም በይ ተባልሽ አይደል እንዴ አለች ቤዚም ቀጥላ። ወንድሜ እባክህ አትዘን። እኔ እንደዚህ ያስከፋል ብዬ በፍጹም አላውቅም። በቃ እኔ በቃኛል ልሄድ። ስለ ራቱ በጣም አመሰግናለሁ። ኡፍ ፈጣሪ ሆይ ቆይ ምንድነው ያደረግኩት? በቃ እኔ ገብቼ ከወንድሜ ጎን። ወዲያው ጽዮን ስትሄን ቤዛ ለሉሊት ቆይ ይሄንን ማን ነው ያደረገው? እንደዚህ አንቺ ነሽ? ቆይ ምን ለማለት እኔ ብቻ ነኝ እንዴ የሰማሁት? ምን ያለበት ምን አሉ አይችልም አሉ እንዴ? ቆይ ብዙ እኮ ሰው ነው እኮ የሚያውቀው። ገኔ ቢኔ ሁሉ እነሱ ምጠረጥሪ ይሻልሻል። ዝም ብለሽ አትቀበጥሪ። ይሄን ራት ያዘጋጀሁት ናታን ካለበት ቦታ ለማውጣት ሀዘን ድባብ እንዲወጣ ብዬ ነው። ይሄን ነገር ደግሞ ጽዮን ከሰማች አልለቅሽም። የሚፈጠረውን ልትገምች አቼ እያስጠነቀቅኩሽ ነው። በየመሃሎቹ የምትናገሪያትን ቃላት ተጠንቀቂ ብላ ተነስታ ቤዚም ወጣ። ሉሊትም አለችና ሰላጣዋን ልትበላ ወደ ሳህኗ ላይ ያደረገች። ብቻዬን ጥለውኝ ሄዱ። ወዲያው እንደ መጉረስ አለችና ረስቸው ደግሞ ልቀምሰው ነበረ። ቤዚም ከደጅ ላይ ቁጭ ብላ
ሁሉም ሰው ባሰበበት አይውል። ህይወት ሁሌም አስገራሚ ነገሮችን እንደተሞላች ነው። ዛሬ በዚህ መልኩ እዚህ ቦታ ላይ እቆማለሁ እገኛለሁ ብዬ አላሰብኩም። ወዲያውኑም ቋ ቀጭ የሚል ድምፅ ስትሰማ በድንጋጤ ፍጥጥ ብላ፣ በዚህም በፍርሃት የሆነ ነገር ሲወራወርባት ብድግ አለችና ናታን ፂ እያለች መጣራት ጀመረች። እነሱ ከውስጥ ፂና ናቲ በሩ ስር እያዳመጧት ነበረ። እሷን በፍርሃት አሁንም በሩን እየደበደበ ናታን ፂ እያለች በድንጋጤ ትርበተበት ነበር። ወዲያውን በሩን ሲከፍቱላት ሄዳ ጥምጥም አለችባቸው። ፍርሃት ይዟት ነበር። ይሄን ነገር ሉሊት ናት አይደል ያደረገችው? ወይኔ ፈጣሪ ሆይ በጣም ፈርቼ ነበር፣ ነፍሴ ልትወጣ ነበር ስትል ሁለቱም ይስቁ ጀመር። እንዴ አለች፣ ይሄን ነገር እናንተ ነበራችሁ ያደረጋችሁት? በዚህን ሰዓት ጨለማ ላይ መመሰጥ ምን እያሰብሽ ነው? ያታስቀይሩ። ቆይ ይሄን ነገር ማን ያደርግ? በጣም ነበር የፈራሁት። ያው ይሄን ነገር ማን ያደርግ ይችላል? የወንድሜ እቅድ ነው ብላ ፂም ከትከት። ናቲም እንደው እዚሁ እያለው ርቅ ያለው ውሸት እኔ አላደረግኩትም አለ ናቲ። ወዲያውም ፂ እየሳቀች በቃ እኔ እንቅልፌ ደህና ደሩ ብላ ፂሙን የወንድሟን ጎትታ ሄደች። ቤዚም ሮጥ አለችና በሩን ዘግታ ቁጭ አለች። ናቲም ከጎና ቁጭ አለ። ቆይ ይሄን ነገር ማን ያደረገው ይመስልሃል? እኔ ግን ሉሊት ትመስለኛል። እኔ ግን አይመስለኝም። ማን እንዳደረገው በራሴ መንገድ አጣርቼ እደርስበት። በቃ ደህና ደሪ ብሎ ብድግ ካለ በኋላ እኔ የምልሽ ቤዚ፣ ቅድም ሳልጠይቅ ስለ ሆቴሉ ነገር በደንብ ግልጽ አልሆነልኝ። አንድ ጓደኛዬ እኮ ኑሮዋን ወደ ውጭ ልታደርግ ሆቴሉን እንዲገዛት ጠየቀች። አንቺ በነገሩ ምን ያህል እርግጠኛ ነሽ? ችግር እንደማይፈጥረብን እርግጠኛ ነሽ? ችግር ያለው አይመስለኝም፣ ግን ያው እሷን ጓደኛዬ ስለሆነ ለሌላ ሰው አሳልፋ ከምሰጠው ለእኔ ብገዡ ጥሩ። ከዚህ በፊት የሆቴል ሀሳብ እቅድ ስለሌለሽ ብዬ ነው የጠየኩት። ያው የለመደ ስለሆነ ምንም የሚያከስረን ግን ናቱን ሀዘኑ እንዴት እያደረግህ ነው? ቤዝ እኔ በጣም ደህና። አንቺ አትጨነቂ። ይህን ያልተጨንቀሽ ይህን እራት ማዘጋጀት አይገባሽ። አንዳንዴ በህይወትሽ የሚመጣ ነገር አሜን ብለሽ መቀበል ነው፣ ያበረታሻል። እኔም እንደዛ ነው። ትኩረት ማድረግ ያለብኝም ብቻ ነው ትኩረት የማደርገው። የእውነት ናቴን በጣም እያስገረምክ። ኤርፋታም ሶፋው ላይ ከኤፍስ ጋራ ተኝታ ቅፍ አድርጓት እላው ላይ ተደግፋ ነበር። ወዲያው ብድግ አለችና ያፌት ብላ ቀሰቀሰችውና ወይ የኔ ንግስት እዚሁ አደርን አይደል እንዴ አለ። እዚሁ ቀረን። አንተ ተዘጋጃጅ፣ እኔ ቁርስ ልስራ። እንዴ ለምን? እኔ ብቻ? አንቺም ተዘጋጅ እንጂ ቁርስ በልተን አብረን እንወጣለን። አንዳንድ ነገሮችን ገዝተሽ ትመለሽ። ዛሬ ግን ባልወጣ ደስ ይለኛል። ለምን ሌላ ጊዜ አይሆን? እንደዚህ ሆነሽማ ትችሽ አልሄድም። በይ ተነሺ። እኔ እኮ ደህና ነኝ። ዛሬ ግን ቤት ብሆን ይሻለኛል። አይሆንም እኮ አልኩሽ። ብዙ መልመድ ያለብሽ ማየት ያለብሽ ነገሮች አሉ። ስለዚህ ወጣ ወጣ ማለት አለብሽ ማለት ነው። ወዲያውም ተነስቶ ወደ ላይ ሲወጣ አየችና በጣም ጥሩ፣ እኔም እንደዚህ እንድትላይ ነበር የፈለግኩት ብላ ኤርፋታ ፈገግ አለች። ቤዚ ከላይ ከፎቅ ሆና ወደ ታች እያየች ናቲ ስፖርት ሲሰራ እሱም እንደሱ እየሰራች ነው። እጁን ወደ ላይ ሲያረግ ታረጋለች፣ እግሩን ወደዚህ ሲያረግ ታረጋለች። እሷም ቁልቁል ደግሞ መልከት ትላለች። እጁን ሲያንቀሳቅስ ታንቀሳቅሳለች። ወደ ታይ ትመለከትና አሁንም እግሩን ሲያንቀሳቅስ እሷም እግሯን ታንቀሳቅሳለች። እጁን ሲያንቀሳቅስ እጇን ታንቀሳቅሳለች። ቆም ትልና ደግሞ ወደ ታች ታያለች። ወዲያው ናቲ ቀና ብሎ አያትና ቤዝ እንዴ ምን እየሰራሽ ነው? ስፖርት እየሰራው ነው። ጎበዝ ነኝ አይደል አለች። በጣም በተለይ ደግሞ ባሰሪ። እንዴ ልውረድና ላሳይህ እንዴ? ቆያ ናቲ አልተቻልክም። በጠዋት ስፖርት በጠዋት ስራ ነው። ፂም መታ ከኋላዋ እንዴት አደርሽ ቤዚያ? እንዴት አደርሽ? እንዴት በጠዋት ተነሳች? አለች ቤዚ። ስለ ወድሜ ያስጨንቅ ነው ያደርኩት፣ ላውራሽ ነበር። ወደ ታች ተመለከተችና በቃ እሺ ውስጥ ገብተን ነው። ቆይ ማን ያደረገው ይመስልሻል? ያፌት ነው አይደል አለ ፂ። እኔም እሱ ይመስለኛል። መቼም ከሱ ውጭ የሚያደርግ ሰው የለም። ወይ እሱ ግን ህመሙን ለምን ዝም ብሎ ህመሙን ለምን አያስታምምም ማለት ነው። ቤዚም ህመሙን የምን ህመም? ያፌት በጩቤ ተወግቶ ጉዳት ደርሶበት ነበር። ቤዚም ምን አልብላ ጮኸ። በጩቤ ተወግቶ ማለት እንዴ? ቆይ ግን አንቺ ይሄን ነገር እንዴት? ኤርፋታ ናት የነገረችኝ። ደሞን ከሱ ብሶ ያደረጉትን የሚያስበው ቢኒና ናቲን ነው። ምን ደግሞ ይሄ ምን ማለት ነው? ተረጋጊ ቤዚ። ታስታውሻለሽ ወንድሜ አምሽቶ ራት ይዞልን የመጣ ቀን የዛለት ነው መሰለኝ የተወጋው። ቤዝም የዛለት ማታ ያላት ሁሉ ትዝ አላት።
ፈጣሪ ሆይ ብቻ ያሰብኩት ሁሉ እንዳይሆን። አቤላም በመስተዋት እያለ አቤት 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 ቀሽት እኮ ነሽ አቤላ ይላል። ወዲያውን ወደ ፂ ስልክ ደወለላት። ሄሎ ስትለው እንዴት ነሽ የኔ ፍቅር? ይቅርታ ማን ልበል? እኔን ማን ልበል? እሺ ይሁንልሽ። ለማንኛውም የወደፊት የልጆችሽ አባት፣ ላንቺ ደግሞ የወደፊት ባልሽ። ሰውዬ ለምንድን ነው ስምክን የማትናገረው? እኔ ልዘጋው ነው። ቆይ እንዳዘጊው አንቺ በህይወትሽ ካወቅሻቸው ወንዶች ሁሉ ቆንጆዬ ወንድ ማን እንደሆነ አታውቂም? ያ ማለት እኔ ነኝ። እየሰማኝ አይደለም? ምንድን ነው የምትጀጃጀለው? ብላ እባክሽ አቤሎ ነኝ። እንዴ ቆይ እንዴት ደወልክ? ስልክሽን ስልክ ላይ ጽፌው ነዋ። ለማንኛውም ዛሬ ላገኝሽ እፈልጋለሁ። አቤት አቤት፣ አንተ ማን ስለሆንክ ነው ዛሬ የምታገኝ? ዝም ብለሽ ምልሽን አታደርጊም? እያዘዝከኝ ነው? እያስፈራራህ። እኔ ቆንጆ ለምን ክፉ እንደሆንብሽ ታደርጊያለሽ? ለማንኛውም ቴሌግራም ላይ ላንቺ የሚሆን ቆንጆ መልእክት አስቀምጬልሻለሁ እሺ ብሎ ዘጋው። ስትገባ ስታየው ባለፈው ተገናኝተው ሲሸኛት ጸጋ ብሎ ሊስማት ሲል በጥፊ የመታችውን ፎቶ ነበር አንስቶ የላከላት። መልሶ የጽሁፍ መልእክት ላከላት። በጣም ተናዳ ስኳን ወርውራ በልህ ወይኔ ጉዴ ፈላ ብላ ፂ እየተንጎራደደች ወንድሜ ቢያው ላኪ ወይ የውሻ ተጫወ በዚህ ሁኔታ ወንድሜ ቢያይ ምንድነው የማደርገው? አቤል እያለች ወይኔ ቢኒም የሆነ ወረቀት እያገላበጠ አገኘሁ። ይህን ቀን ነበር በጉጉት ስጠብቀው ነበር እያለ ወረቀቱ ላይ ትክር ብሎ እያየ አሁን ቢኒያም ማን እንደሆን የምታይበት ቀን ደርሷል። የእርፋታና ያፌዝ ቁርስ እየበሉ ታውቂያለሽ ባለቤቴ፣ የሆነ ነገር እየተሰማኝ ነው ሙሉ የሆነ ኧረ ግን በጣም ደስ ይላል። ቆይ ግን ለምንድን ነው አብሬህ እንደወጣ የፈለግ? ወደ ድርጅቱ እንሄዳለን አብረን አለችው። አይ ራሽን አረጋጊና ጽም ልብሷን ለባብሳ ወደነ አቢሎ ጋር ሄደች። አቢሎና ዳግም ቁጭ ብሎ ሳለ ወይ ጽዮን እኮ መጣች ብሎ በድንጋጤ ብድግ አለ። እኔ ጠርቻት ነው። ምን ነው ደነገጥክ? ችግር አለ አለ። ኧረ ምንም ችግር የለ አለ። እንዴት ናችሁ ብላ ስትጽ ነይ እዚህ ተቀመጪ። ምን ነው ያረፈሻል መሰለሽም አላት። ዳግምም ብድግ ብሎ በቃ እኔ ልሂድ አለ። እንዴ ትንሽ አትጫወትም አለችው። አይ ልሂድ በቃ እኔ እሺ በቃ ብሎ ለምንድን ነው ግን እዚህ ድረስ የጠራኸኝ ብሎ ከዛ እኔ ግን ስላስፈራራኸኝ አይደለም የመጣሁት ላወራ ስለፈለግኩ እንጂ። አቢሎም አረ የኔ ትንሿ ልዕልት ቦታ ብንቀይር ምን ይመስልሻል? አረ እዚህ እኮ ተመችቶኛል። እኔ የሰዋይን አልወድም። እኔና አንቺ ብቻችን የምንሆንበት ቦታ። አዎ ግን አይ ለዛሬ እዚህ እንሆንና ሌላ ጊዜ ደግሞ ሌላ ጊዜ ቢሆን አይሻልም? ኤርፋታና ያፌዝም በመንገድ ላይ እየሄዱ እንዴት ነበር ራቱ? ቆንጆ ቤት ነው። አዎ ወድጄዋለሁ። ቆይ ለምንድን ነው በእግራችን የምንሄደው? በጊዜ ቤታችን አንሄድም? በዛ ወክ እናድርግና በተለይ ደግሞ እንዳንቺ ቆንጆ ሚስት ያለኝ ለጓደኞቼ ላሳያቸው ብዬ ነዋ። ከዛ ዞር ብሎ የታላት ሆናታ ሌው ላሳይህ እኮ መጥቻለሁ። ያፌት የት ሄድክ? እንዴት ዝም አልክ እኮ አለሁ። ጫማዋ ሲወልቅበት ጎንበስ ብሎ ለማድረግ ያለ ናቲና ቢኒ ከኋላ እየመጡ እያለ እንደምንም ሳብ አድርጎ ወደ ሱቅ ውስጥ ገቡ። ናቲ ቢኒን ቀዩ ይሻላል አረንጓዴ እያለ ግራ ተጋባ። ቢኒ ምኑ ሲለው ቀሚሱ። የምን ቀሚስ? በቃ እንውጣ ዝም ብዬ እኮ ነው ብሎት እንደገና ወጡ። ቢኒም ቤት ከገባ በኋላ ተጣጥቦ ስልኩ መሴጅ ሲገባለት ብድግ አድርጎ ሲያየው የጽዮንና የአቢሎ ፎቶ ነው የተላከለት። ደጋግሞ ተመለከተውና ቢኒ በንዴት አይኑ ፍጥጥ አለ። ፂም ከሄደችበት ቀስ ብላ ልትገባ ስትል የዚህ ሳለን ቁጭ ብላ እንዴ ዚህ ምን እያረግሽ ነው? ቆየት ነበርሽ? ስደውልልሽም ስልክ አታነሺ። እየተርበተበተች እዚህ ቅርብ ቦታ ነበር ማለት እዚህ ቅርብ ቦታ ማለት የማይናገር ቦታ ነው። አይ እንደዚሁ ወንድሜ አልገባም ማለት አዎ አልገባም። ልቁን ታይና የጠየቅሽን መልሽ። ልብስ ቀይሬ መጣሁ ብላ ወጣች። ወዲያው ናቴም መጣ። እንዴት አመሻችሁ? የለችም እንዴ ብቻሽን ነው?
እራለች ወዳ የሆና ነው ትመጣለች አሁን አለች ፈገግ ብላ። ኤርፋታና ያፌዝም የገዙትን እቃ ይዘው ወደ ቤት ገቡ። ፂም ወደ ታች ስትወርድ ወንድሟ ላፕቶፕ የምታመጭልኝ የሆነ ያልጨረስኩት ስራ ነበረኝ ስላት፣ አይ ቤዝ ታመጭለታለሽ እኔ የሆነ ያልጨረስኩት ስራ አለ ወደ ውጭ አለች እና ቤዝም እሺ በቃ ሂጂ እኔ ላምጣለት አለች። ቤዝም እሺ አመሰግናለሁ። ፂ እየተንቆራጠጠች ውጭ ላይ ቆማ ኤርፋታና ያፌዝም ኤርፋታ ወደ ሶፋ ሁለተኛ ስትል ዛሬም እዚህ ነው እንደምታሉ በዛሬ ተነሺ እዛ እንሂድ አላት። ዛሬ እንደዚህ ማድረግ አትችም ያፌት ልቀቀኝ፣ እኔ አሁን ዝግጁ አይደለሁም። ኤርፋታ እንዳታሳብድ አይሆንም እያልኩሽ ነው። ያፌት ልቀቀኝ፣ ልቀቀኝ፣ አትታገኝ ይሻለሁ ስሚም እንደ እያላት ይዟት ወደ ላይ ወጣ። ቢኒም ስልክ ደጋግሞ ቢደውልም ስልኩን ልታነሳለት አልቻለችም። አንሹ አንሹ እያላት ስልኩን ግን አታነሳ። ቢኒም በጣም ተናደደ። ፍራሹን ወርውሮ በጣም ተናደደ። ያሳለፈው ትዝ አለው። ከቢሎን ጋር እንዴት እንደተዋወቀች ትዝ አለው። ጽዮንም በረንዳው ላይ ስትንጎራደድ ስልኳን በጭራሽ አላየችው። ሀሳብ የለችም ነበረ። እሷም ትዝ አላት ቢኒና ከወንድሟ ጋርም ያሳለፈችው እሱን እያሰበች በጣም ምንም ነገር አልሰማችውም። በጭንቀት እሷም ተወጥራለች። ቢኒም በጭንቀት ተወጥሯል። ምን ይፈጠር ይሆን? በመጨረሻም ከሀሳቧ ብንብላ ስልኳ እንደ ሁሉ ሲጠራ የተነበርኩኝ አላት። የመጀመሪያ የተላከላት መሴጅ አይታ በድንጋጤ ሰውነቷ ሊንቀጠቀጥ ጀመር። የምትይዘው የምትጨብጠው አታ ሰውነቷ የተንቀጠቀጠ ምድር ሁሉ ዞረባት። ምን ተልኮባት ይሆን? ምንስ ይፈጠራል? የላከላትስ ማን ይሆን?